ነው እንጂ በእኔ በደል ነው እንጂ አለ። አየህ እነንተና ይሄን ቢያገኙ ዩቲዩብ ይበቃቸዋል ወይ? ሲጀመር ስለ ፈውስ ነው ያወራን። በትክክል ታሞ የዳነ አለ ወይ? በትክክል ቅድም እዚህ አንድ አባት እንደተናገሩት ካንሰር አሞት በዚያ ደዌ ታሞ በትክክል ኋላ መዳኑን ቸክ ተደርጎለት ተረጋግጦለት የዳነ አለ? በነገራችን ላይ ስለማስጮህ ስለማስለፈለፍ ብዙ ጊዜ አውርቻ ቃለሁ ነው። ምናልባት እንደሌላ ከወሰዳችሁ አላቅም። ይህን ነገር የሰይጣን መንገድ ላለመስጠት ዘግተነዋል እንጂ ይሄ ማስጮህ ማስለፍለፍ ያዘው ላቀው በጣም ማስጮህ እኔ አውቀዋለሁ። ይሄንን የምር አውቀዋለሁ። ተንኮሉን አውቀዋለሁ። የምር ነው የምላችሁ። ከያው እግዚአብሔርን አውቀዋለሁ። ይሄንን በጣም ቀላል ነው እና በቅቼ ነው ማደርገው። ይሄ ጸዋት ጠባይ ያላቸው የሚደረጉ ነገሮች አሉ፣ አደርገዋለሁ። ወደፊት ካልተቻለ በትክክል በሰርቶ ማሳያ እንዲህ አይነት ሁለት ሶስቱን እየዘረን እየጣል ካላሳየን መፍትሄ የሚመጣ አይመስለኝም። ይቻላል። ይሄ እኔ ስለማውቀው ነው። ይሄንን እና እኔን ለኔ ሊመሰክርልኝ ይችላል? አይችልም። ወደ ጥያቄዎቹ ስንመጣ ቤተክርስቲያን ፈቃድ የሰጠቻቸው ስላሉ ስለነንተና ስለነማን ነው? ጎበዝ ወንድሞቻችን እህቶቻችን፣ ስለነንተና አይደለም ጥያቄያችን። ኦርቶዶክሳዊ ጠባይ ስለሌላቸው ነው። መለካት ያንተ ጉዳይ ነው። የማይመጥኑ ከሆኑ ለክተተዋቸው። ኦርቶዶክሳዊ ካልሆኑ የማይመጥኑ ከሆኑ ክርስትናው የማይገልጣቸው ከሆኑ ተዋቸው። ሲጀመር ፈውስ ግዴታ ነው እንዴ? ግዴታ ነው ወይ? አሁን ያለንን ችግር ልንገራችሁ። በጣም ብዙ ክርስቲያን ግለሰብ አምላኪ ነው። እኔ አንድ ባልና ሚስት ተጣልተው ለእርቅ ሂጄ ያገኘሁትን ልንገራችሁ። ሚስት ከባል ጋር ትጣላለች። የሆነ ቦታ ደርሳ የአንድ ፎቶ ይዛ ትመጣለች። ደርሳ ስትመጣ ባለቤት ባለትዳር ነው፣ ህጋዊ ሚስቱ ናት። ልድረስብሽ ሲላት የአባታችን ፎቶ ባለበት እንዲህ አይነት ተግባር አይገባም ትለዋለች። የእመቤታችን እዚህ አለ፣ ቅድስት ናት፣ ድንግል ናት፣ ንጽሕት ናት። እዚህ መድኃኔዓለም አለ፣ እዚህ ሚካኤል አለ፣ እዚህ ሩፋኤል አለ። እነዚህ ሁሉ ስላት እያሉ ልጅ ወልደናል። እንዴት አባንተና ቤቴን ይፈታዋል? ወይ መንፍቀሻል፣ ወይ ደግሞ የተሳሳቱ ካለ መምህራን ይምጡ ይፍረዱኝ ብሎ ሄድን። እኔ ባባ አትምጡብኝ አለች። ገና ስዘጋው አትምጡብኝ፣ እሳቸው እንዲህ አድርገውኛል። ምን አድርገውልኛል? ችግሩን ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ሰው ከተነጅነት ማዕረግ ሲደርስ፣ ልበሉ፣ ሰው ከተነጅነት ማዕረግ ሲደርስ አነዘ ጳውሎስ ወአነዘ ኬፋ ወአነዘ ክርስቶስ ወአነዘ ጳውሎስ፣ እኔ አጵሎስ እኔ ኬፋ እኔ ጳውሎስ ነኝ ይላል። ተነጅ ሲሆን ክርስቲያን ሲሆን አነዘ ክርስቶስ ነው ምንለው እኛ። እኔ ክርስቶስ ነኝ ነው ምንለው። የእንተና ነኝ የማን እግዚአብሔር ነው? የበቃ የነቃ ቅዱስ ነው እንዴ? እስቲ ቆይ እኔ በዜና አንድ የባህታዊ አንድ ቅዱስ አባት ታሪክ ልንገራችሁ። ገዳማውያንን እየጎበኘ እያየ በረሃ ለበረሃ ሲንከራተት አንዱ ዋሻ ደረሰ። እጁን ጸፋ። አባ ጎጣና አየው። ለ60 ዓመት ከሰው የጠፋ ሰው ነው። ስም ማን ይባላል አለው። ማን ስም ማን ይባላል አለው። ጠፋው ስሙ። ስሜ ማን ነው? 60 ዓመት ተጠርቶ ያቅማ ከሰው ተለይቶ ነው የሚኖረው። ስማቸውን እንኳን የማያውቁ አበው ያሉባትን እንዴት እንደሌለ ሊታይ ይችላል? ጎበዝ። አንዳንዴም ብህትውና መለካት ስላልቻልን፣ ብቃትን መለካት ስላልቻልን፣ አይ ጸጋ ነው ይሄ ነገር የተሰጠ ጸጋ ነው የሚል ነው ሐሳቡ። የተሰጠ ጸጋን መቃወም ነው። የትኛው ጸጋ? ሲጀመር ጸጋ ራስን ዝቅ አድርጎ የሚገለጽ፣ በትህትና የሚገለጽ፣ በፍጹም የሚገለጽ ነው። በፍጹምነት ራስን ዝቅ አድርጎ የሚያዩት ነው። ከፍ አድርጎ የሚገለጥበት አይደለም። ስለዚህ ቤተክርስቲያን የአጥማቂነት ፈቃድ፣ የፈዋሽነት ፈቃድ፣ ፈውስ በፈቃድ ይሆናል
ይሄማ መመዝገብ ነው። እዚያ የፈውስ በማን ይሄ ምንድነው የሚባለው? ፋርማሲ ላይ ካለ የሚመዘገብ ካለ ስነ መድኃኒት ተመዝግቦ እዚያ ይቸርችር፣ ወይም ደግሞ የኢንቨስትመንት ፈቃድ አውጥቶ እዚያ ይነግድ። ቤተ ክርስቲያን ፈቃድ አይደለም፣ ይሄ ሕይወት ነው። ትልቁ ችግራችን ልንገራችሁ፣ አንዱ ተነጅ ይሆንና የእንተና ነኝ ደጋፊ ነኝ አትንኩብኝ ሲል ይመጣና ንስሐ የማይገባ ሰው ይሆናል። ለምን? ከጻድቅ ጋር ስለሚሆን። እንዴት ጻድቅ ንስሐ ይገባል? ጻድቅ ይሳሳታል እንዴ? ከጻድቅ እንተና ጋር ከጸጋ ካለው ጋር ስለሚውል ዕውቀት በሱ ልክ የለ፣ ቅድስና በሱ ልክ የለ፣ በቃ መረጃ በሱ ልክ የለ፣ ከጻድቃን ጋር የሚገናኝ በሱ ልክ የለ። ከጻድቅ ጋር ስለሚውል ንስሐ እንኳን